ይሄን ቪዲዮ እዩት መጀመሪያ ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው ያው ምንም ልዩነት የለውም እኛ ጂሃድ መልስ ተከኮ መለሳችሁ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም አብዛኛው በሚችለው ነገር ለመተግበር የሚሞክር ነው ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ እንኳን ምናልባት አልችል ብለንም ሊሆን ይችላል ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል ሰላም አለይኩም ማወቅ ያለባችሁ ነገር والله አልተቀመጥም በሀገራችን ላይ ሀገራችን መሃል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም የአቂዳ ኺላፍ አለ እርስ በርስ መባላት ነው የሚሆነብን ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድጋኺ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢይነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል ትግላችን እስከ መጨረሻ ድረስ ነው በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል ወቁ በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ እኔ ወጣቱ ነኝ ይሄን ብቻ ነው የምለው ጊዜ ይመጣል ተስፋ አትቁረጡ እናንተ የበላዮች ናችሁ ሙስሊሞች ናችሁ የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ የጣዋቂት አገልጋዮችም አፍንጫቸው ይሰበራል ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይን ደግሞ በዛ መንገድ እናልፋለን ተቀምጠንም መሞታችን አልቀረም ተቀምጠንም ሰላም አይሰጡም ስለዚህ ወጣቱ ራስን አዘጋጅ አጠንክር እስከዛ በመትችለው ሁላ ተንቀሳቀስ በማንንም አጠብቅ ሁሉም የድርሻውን ይወጣ እኔ አንድ ተራሰው ነኝ አንተም እንደዛው ሁላችንም የድርሻችን ግን አይቀርም በአላህ ፍቃድ በዱዓ እንረሳሳ ይሄ ጊዜ ይመጣል والله ወላይ ምንልበት አብሽር በሉ ጊዜ ይመጣል እኔ በግልጽ ነው መነግራችሁ ኢንሻአላህ والله አብሽሩ እኔ ይሄንን አሁን ደጋግሜ መነግራችሁ ኢንሻአላህ ልባችሁ አይሰበር ለዚህ ዲን ወጣቶች አሉ ጀግኖች አሉ ኢንሻአላህ ሁሉ ነገር እዚህ ጋር ይወራም ስለዚህ አብሽሩ አላህ ይዘናልና እዚህ ላይ እናቆመውና ይቀጥላል ቪዲዮ ይሄኛው ልጅ ይቀጥላል በዚሁ መሰረትና ቃል በቃል ክርስቲያኖችን ነው እረዱ የሚለው ክርስቲያኖችን ነው ለምንድነው ታዲያ በአረብ ሀገርም ብዙ ክርስቲያን ይኖራል እኛ ሀገርም እንደዚሁና ለምንድነው እስካሁን ያልተደረገው ወይም ያላደረግነው ብላ ስትጠይቅ ምንድነው ያለችው አልችል ብለን ይሆናል ያ ማለት የዛን የአላህን ቃል ወይም ደግሞ ቁርአን ላይ የተጻፈልንን አለመፈጸማችን የኛ ችግር ነው አልችል ብለን ነው እንጂ ስንችል ግን ማድረግ አለብን ነው እያለኝ ነበር ሰው በዚህ ልክ ሰውን ለማረድ የሰውን ሰውነት እንደዛ ለማድረግ ክርስቲያንን እንደዛ ለማረድ ይህን ያህል ዝግጁ ናቸው ከዚህ ጋር ተያይዞ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የሚለውን ነገር ደግሞ ላሰማችሁ እዚሁ ጋር ተያይዞ ሰለፊዎች በሙሉ አልቃይዳ ናቸው አይባልም ይስተት ነው ወንጀል ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም በጣም የሚበዙት አይደለም በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው ስታቲስቲክስ ያቀረበው መረጃ ውሸት ነው አብዛኛው ህዝብ ሙስሊም ስለሆነ
የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። አያችሁስ? የቀድሞ ጠቅላይ ሚኒስተር መለስ ዜናዊ እየተናገረ ያለው አሩሲና ባሌ አካባቢ አክራሪ ጽንፈኛ እንዳለ ወሃቢ እየተባሉ የሚጠሩት ወይም ሰለፊ እየተባሉ የሚጠሩት እንደሆኑ እዛ አካባቢ የአልቃይዳ ርዝራዥ እንደተገኘ ግን ሁሉም ሙስሊሞች ማለት እንዳልሆነ በሚገባ ተናግረዋል። ስለዚህ አሁንም እዛ እያረደ ያለው ይሄ ግሩፕ ነው ማለት ነው ብሎ መጠርጠር ግዴታ ነው። ኦፊሻሊ ደግሞ ቅድም የሰማችሁትን ቪዲዮ አይታችሁታል። እረዱት የሚሉት ክርስቲያኖችን ነው በግልጽ እየተናገረ ነው። ስለዚህ በግልጽ በቪዲዮ መጥተው እንግዲህ ተደብቀው ሚዲያ ላይ የማያወሩትን ሲናገር ነበር። ሚዲያ ላይ ወደ ሚዲያ ሁሉ ነገር አይወጣም። ብዙ ነገር ሄደናል፣ መሬት ላይ የወረደ ነገር አድርገናል እያለ ነበር አይደል ያሰውዬ። ስለዚህ እኛ የማንሰማው ያልሰማናቸው ብዙ ጉዶች ደግሞ አሉ ራሳቸው ያዟቸው፣ ግን በቪዲዮ ወጥተው ክርስቲያኖችን ነው ወረዱ የሚለን እያሉ ነው ማለት ነው። ስለዚህ እኛ ለመታረር ነው እየተዘጋጀን ያለ ነው ወይስ ራሳችንን ለመከላከል ወይስ ምንድን ነው እያደረግን ያለ ነው? 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ የጠገብ ቤተክርስቲያን አቃጥለው ጭምር የህዝቡን እምነት በዚህ ደረጃ መገዳደር እኔ ይሄ በየትኛውም ዘመን ላይ ያደረገ ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲህ እንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዴት ሲጨፈጨፍ ሰው ምንድነው የሚሰማው? ለምንድነው የነሱን ማውራት ያልተቻለው? ለምንድነው የማይዘገበው? ይሄ ለምንድነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ የነኚህ ሰዎች ነፍስ ህይወት አይደለም ወይ? ይሄ ሁሉ ህዝብ ምንም ይሁን የህዝብ ቁጥሩ ጉዳይ አይደለም። 13 ሰው የሚል ነው አሁን እየወጣ ያለው መረጃ የውጭ ሚዲያዎች የሚዘግቡት። እንግዲህ እናያለን በፊት። አሁን እኮ የሚባለው ምንድነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው። ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ። የሀገሪቱ መንግስት ምርጫ ላይ ነፍሰ ጡሮች እዛው ምርጫ እየመረጡ ምጣቸው መጣ፣ ከሆስፒታል ግሉኮስ ነቅለው መረጡኝ፣ ብዙ ነገር አለ አይደለ? ስንስቅበት የሰነበትን ሲነገረን የነበረ በሶሻል ሚዲያ በነፋና በአጠቃላይ በመንግስት ሚዲያ። ነገር ግን እነዚህ ሰዎች ይህን ያህል ዋጋ እየከፈሉ ኦርቶዶክሳውያን ሲታረዱ ግን ትንፍስ ማለት አይፈልግም የመንግስት ሚዲያ። ለምንድን ነው? ስለዚህ ይሄ የሚያመላክተው አንደኛ እየገደለን ያለው መንግስት ነው። ሁለተኛ እየገደለን ያለው መንግስት ሌላ ቡድን እንኳ ቢሆን ያንን ቡድን መንግስት ፕሮቴክት ያደርገዋል ወይም ደግሞ በመንግስት ኦርደር ተሰጥቶት ግደሉ ብሎ ተልከው ነው ማለት ነው። እሱም ካልሆነ መንግስት እኛም ፕሮቴክት ካላደረገ ስቲል ተጠያቂ ነው ማለት ነው። ግን ዘገባ አይዘገብልንም፣ የሀዘን ማግለጫ እንኳ አይወጣልንም ማለት ነው። ይሄ ከመንግስት ጀምሮ እስከ ቤተ ክህነቱ ድረስ የኦርቶዶክሳውያን ሞት ምንም እየተሰማቸው እንዳልሆነ ማረጋገጥ እንችላለን። ይሄን ቪዲዮ አይተን እንመለስ። ቅዱስ ሲኖዶስ ቢሮ ብትሄዱ ስርዓተ መንግስቱ ያስቀመጣቸው ግለሰቦችን ነው የምታገኙ። ከዚህ ያለውን ስርዓት ስለሆነ የሚያስፈጽሙት፣ ከዚህ ያለው መልእክት ስለሆነ ሐሳባችንን በፍጹም ያደምጡ ዘንድ ፈቃደኞች አይደሉም። እነሱ ላይ ተጽዕኖ መፍጠር ማለት
ወይ በጀምላ ልንወጣ እንችላለን፣ አለያም በሰነድ በተደራጀ በስርዓት ህግንና ስርዓትን በሚያውቁ ሰዎች በኩል በቁጥር ከ1000 የማያንሱ ሰዎች ሆነን ልንገባ እንችላለን። ቁጥር አንዱ እኔ ነኝ። ሕያው እግዚአብሔር ምስክሬ ነው። ለመሞትም ለመኖርም የተዘጋጀ አእምሮ ነው ያለኝ። እንኑር የሚል አካል ካለ ተስማምቼ ለመኖር ዝግጁ ነኝ። ክርስቲያኖችን እያጠፋን እናንተ ዝም ብላችሁ ዝም በሉ የሚል አካል ካለ ግን ዝም አልልም። እኔ የክርስቶስ ብልቶች ናችሁ፣ የክርስቶስ አካል ናችሁ ብለን የሰበክናቸው ክርስቲያኖች በክርስቶስ ብንሞትም ሕያው እንሆናለን ብለው እሳት ውስጥ ሲገቡ እኛ የምዕመናንን አስራት እየሰበሰብን ቁጭ ምንል ከሆነ አባትነታችን ምንድን ነው? የጴጥሮስን ወንጌል የሚሰብክ ህይወቱ ግን እንደ ዴማስ አንጸባራቂ ነገር ያታለለው መምህር ከሆነ መምህርነቱ ምንድን ነው? የገባበትን ዓላማ የተሸከመውን አስኬማ ረስቶ ነፍሰ ጡር መስሎ 4 ኪሎ ለ4 ኪሎ የሚንቀሳቀስ ከሆነ የሱ ጵጵስና ምንድን ነው? አገልግሎቱ ሴት ላይ ነው። መቼ ነው የሚናገረው? መድኃኔ ዓለም ክርስቶስ በወንጌል አይታችሁት ከሆነ በሚያዝበት ጊዜ መናሃታሐስሱ ማንን ትፈልጋላችሁ ነው ያለ። አንተ ኢየሱስን እንፈልጋለን ሲሉት ህድግዎሙ ለእሉ ነው ያላችሁ። እኔን ከፈለጋችሁኝ እነሱን ተዋቸው ብሎ ሐዋርያቱን ሐዋርያቱን ልቀቋቸው ብሎ አስለቅቆ ራሱ ነው ሄዶ የገባው። ማንም እንኳን በፈቃዱ ዮሐንስ ወንጌላዊ ተገኘ እንጂ ስለ ክርስቶስ ስለ እኔ ኑ ተሰቀሉልኝ የት ትሄዳላችሁ? ጴጥሮስ የያዝከውን ሰይፍ የት ትጥለዋለህ? ቁረጥበት እንጂ አላለም ጌታ። ህድግዎሙ ለእሉ እነሱን ተዋቸው እኔን ግን አስቀድሙኝ ብሎ ነው። አባቶቻችን ስለ በጎች ጌታም ተናግሯል። ስለ በጎቹ ተላልፎ ጴጥሮስን ጌታ አስጠንቅቆ 3 ጊዜ ጠይቆ እቀባባግየ በጎችን ጠብቅ ነው ያለው። መጠበቅ የሚባለው ምንድን ነው? ጥበቃው የት ላይ ነው? አባቶቻችን በጎቹን መጠበቅ አለባቸው። ኃላፊነታቸውን ግን እየተወጡ አይደለም። ምክንያቱም ቤተ ክህነት ውስጥ የተቀመጡት አባቶች ሙሉ በሙሉ መንግስት ያስቀመጣቸው ካድሬዎች ናቸው ነው እያለ ያለው። በትክክል እንደዛ ቢሆን ኖሮ የቤተ ክርስቲያኒቱ ሚዲያ የራሷ ምዕመኖችና የራሷ ቤተ ክርስቲያን ሲቃጠልባት ቤተ ክርስቲያኒቴ ተቃጠለብኝ ብላ ትጮህ ነበረ። በስንት ጉትጎታ ጸየም ያለ መግለጫ ነው የሚሰጣል። ይሄን ሁሉ ልናስብበት የሚገባ ይሆናል። ለምሳሌ የደሴ ወጣቶች እንደዛ አይነት ሰላማዊ ሰልፍ ጠርተዋል። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29 እና በ30 በደሴ ከተማ በ29 እና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በዚህ መልኩ ድምጻችን እናሰማለን እያሉ ነው። ይሄ ተጠናክሮ ሊቀጥል የሚገባው ነገር ነው። አትግደሉን ማለትና ግን ከዚህ በኋላ ከሰልፍ ባለፈ ግን ቅድም መምህር ኤፍሬም ሲናገር እንደነበረው በተደራጀ መልኩ በህግ አዋቂዎች ታግዞ መብትን መጠየቅ ራስን ለመከላከል ዝግጁ መሆን አስፈላጊ ነው። እስኪ ደግሞ አሁን ቋሚ ሲኖዶስ ያስተላለፈውን መልእክት እስኪ እንይ። ቋሚ ሲኖዶስ በምስራቅ አርሲ ትልቅ የተባለ ጉዳትና ግድያ የተፈጸመባቸው ወገኖቻችንን አስመልክቶም በዚህ ሰዓት አዲስ ውሳኔ መወሰኑ ተሰምቷል። በዚህም ታዲያ እነዚህን ወገኖች የሚያጽናኑ ብፁዓን አባቶችን መመደቡ ተነግሯል። ቋሚ ሲኖዶስ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግም በብፁዓን አባቶች የሚመራ የቤተክርስቲያን ልዑካን ቡድንም ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ መወሰኑ ተሰምቷል። እንደዚሁም ደግሞ የመቃጠል አደጋ የደረሰበት ጥንታዊ የቅዱስ ገብርኤል ቤተክርስቲያንን ቋሚ ሲኖዶሱ እንዲያሰራ ውሳኔ ማሳለፉም ተነግሯል። የአርሰናል ፋኖች ትልቅ የሆነ ኮንሰርት ኢቨንት ማዘጋጀት ፈልገው ነበረ። ነገር ግን እሱን ለምሳሌ ሄኖክ ድንቁ እኔ ሐሳቤን ሰርዣለሁ ብሎ በማህበራዊ ሚዲያ አሳውቋል። ከዛ በተጨማሪ ደግሞ ብዙ ሰዎች ይህንን ከቤተ ክርስቲያኔ አይበልጥም እያሉ ብዙ ወጣቶች እዛ ለመታደም ያሰቡትን ፕሮግራም እንደሰረዙ ተገልጿል። በጣም ደስ የሚል ነገር ነው። ብዙ ሰዎችም ይህንን ፕሮግራም ተዉ፣ አቋርጡ፣ ስለ አርሲ ነው አሁን የሚጮኸው እንጂ ስለ አርሰናል የምንጨፍርበት አይደለም እያሉ ነው። ከነዚህ መካከል ለምሳሌ ላሳያችሁ። ነገ አዲስ አበባ ስታዲየም ላይ አርሰናል ዋንጫ በላ በሚል ተልካሻ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዘን ላይ ሆና
ምእመኖቿ ቀን ከሌት እያነቡ ዳንኪራ ሊያስመቱልህ ዝግጅታቸውን ጨርሰዋል። የቫርዳስ ክለብ ባለቤት ተስፉ፣ ታደለ ሮባ፣ ሰይፉ ፋንታሁን፣ ሳሚዳን፣ ልጅ ሚካኤል፣ ዮማሪዮስ፣ አማኑኤል የማነ፣ አስጌ ደንደሹና ሌሎቻችሁም አደብ ግዙ፣ አደብ ግዙ። ገንዘብ ያሰከራችሁ እናንተ ወንበዴዎች ከህዝብ ነው የተገኛችሁት፣ ከህዝብ ነው የወጣችሁት። ስለዚህ ህዝቡን አታሳዝኑት። አንዳች እንዳልተፈጠረ በማስመሰል በሞቱት ላይ ዳንኪራ ልታስመቱ በዚህ ልክ ታውራችሁ መገኘታችሁ እጅግ ያሳዝናል። ስለዚህ አሁን ካላችሁበት እጅግ ጸያፍ ከሆነ ሐሳባችሁ ውጡና ወደ ልቦናችሁ ተመለሱ። ብዙ ጊዜ ይኖራችኋል። ከዚህ በኋላ የምታደርጉበት ወይ ጊዜውን አራዝሙት ወይ ሰርዙት። አለዚያ ግን በእያንዳንዱ ዕለት ዕለት በምትንቀሳቀሱበት የዕለት ዕለት ህይወታችሁ ውስጥ የሚከተላችሁ የሚያባርራችሁ ግፍ እንደፈጸማችሁ ቁጠሩት። ሌላው ቢኒ ሳንጃ የምትባል ለቤተ ክርስቲያን ተቆርቋሪ የምትመስል ሰው ከነሱ ጋር ተደራድረህ ዛሬ ፌስቡክ ፔጅ ላይ ለጥፈሃል። ኮንሰርቱ አይቀርም፣ ሳንቲም ለተጎዱት ይሰጣል ገለመሌ ብለሃል። የእነሱን ቤሳቢስቲን ይዘውት እንጦሮጦስ ይግቡ። ወዳጄ የሰው ልጅ ነፍስ በገንዘብ አይለካም። ድቃቂ ሳንቲም በመስጠት የምትመልሰው ነፍስ የለህም። ስለዚህ ጊዜው የጭፈራ አይደለም። ጊዜው አሁን የሚዘለልበት አይደለም። ጊዜው አሁን ሙሾ የምታወርድበት፣ የምታነባበት፣ የምትጸልይበት ነው። ከዚህ ድርጊታችሁ ተቆጠቡ። በተለይ ሰይፉ ፋንታሁን እነዚህን ሰዎች መክረህ መልስ። ካልሆነ የዘራችሁትን ታጭዳላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱ። እናንተ ገንዘብ ልንሰጣቸው እንችላለን ሰብስበን ምናምን ነው። አሁን ዞሮ በኮንሰርቱ ምክንያት የሚሰበሰብ ገንዘብ ይኖር የለ አይሆንም። አሁን የሚያዋጣው በዚሁ ጠንክሮ ዲስከስ አድርጎ ዘላቂ መፍትሄ ለማግኘት ጥግ ድረስ መሄድ ነው። እንደዚህ አይነት ሀዘን ላይ ሆነን እንደዚህ አይነት መልስ የሚያስፈልገን ቦታ ጊዜ ላይ ሆነን እንደዚህ አጀንዳ ማስቀየር እና እንደገና መጨፈር ለአንድ ኦርቶዶክሳዊ የቤተ ክርስቲያን ልጅ ለሆነ ክርስትና ተነስቶ ክርስቶስን ለሰጠችው ቤተ ክርስቲያን ድምፅ እንዲታፈን ይሄ ድምፅ እንዳይወጣ አድርጎ ሌላ አጀንዳ ሰጥቶ አርሰናል ዋንጫ ስላነሳ ተብሎ መጨፈር ከአንድ ክርስቲያን የሚጠበቅም አይደለም፣ ልክም አይደለም። ከዚህ ትኩረት ለእናት ቤተክርስቲያን ልክ ሄኖክ ድንቁ እንዳደረገው ሐሳብን መቀየር፣ ለቤተክርስቲያን ድምፅ መሆን፣ ቤተክርስቲያን ቋሚ መልስ እንድታገኝ ራሷን መከላከል እንድትችል መንግስት እየሰማን ስላልሆነ ራሳችን ምን ማድረግ እንዳለብን ዲስከስ ለማድረግ እንደ ወጣት እንደ አንድ የቤተክርስቲያን አባል እንደ አንድ የቤተክርስቲያን አካል መወያየት ነው እንጂ እንደዚህ አይነት የዘቀጠ ትውልድ ልንሆን አይገባም ብዬ አስባለሁ። እስካሁን ድረስ ያሉኝ ቪዲዮዎች እነዚህ ናቸው። እስካሁን አብራችሁ ስለቆያችሁኝ አመሰግናለሁ።